ደም የሚመስል ቀይ ውሃ የሚፈሰው የደም ፏፏቴ ይህ ሁነት የሳይንስ ሊቃውንታትን ትኩረት የሳበ የአህጉረ አንታርክቲካ ክስተት ሆኖ ብቅ ብሏል። ዛሬ በዚህ ቪዲዮ እውነት የማይመስለውን ነገር ግን እውነት የሆነውን የዓለማችን አስደናቂ ክስተት የአንታርክቲካን የደም ፏፏቴ ትተዋወቃላችሁ። እናንተ ብቻ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አብዛኞቻችን ፏፏቴ ሲባል ቀድሞ ወደ አእምሮአችን የሚመጣው ከከፍታ ቦታ ላይ ወደ ዝቅተኛ ቦታ ቁልቁል የሚፈስ ንጹህ የወንዝ ውሃ ነው። ነገር ግን ከወደ አንታርክቲካ የተሰማው እና የታየው እውነታ ፍጹም ከዚህ ተቃራኒ የሆነ ክስተት ነው። በዓለማችን እጅግ ቀዝቃዛ በሆነውና ለጥናትና ምርምር እንዲሁም ለተወሰኑ ፍጥረታት መኖሪያ ብቻ በመሆን በሚያገለግለው በአንታርክቲካ አህጉር ውስጥ እጅግ አስገራሚ የባስ ብሎም እንደዚህም አለ እንደ ያስባለ የተፈጥሮ ክስተት ታይቷል። ይህም ክስተት በአብዛኛው በአካባቢው በሚገኙት ፏፏቴዎች ደም በሚመስል ውሃ መሞላታቸው ነው። የደም ፏፏቴ በመባል የሚታወቀው ይህ ፏፏቴ ከቴይለር ግላሲየር በረዶ ስር የሚመነጭ ደም የሚመስል ቀይ ውሃ ያፈሳል ነው የተባለው። ይህ ያልተለመደ ቀለም የሳይንስ ሊቃውንታትን ትኩረት መሳቡም አልቀረም። ለመሆኑ የፏፏቴ ውሃ ቀይ የሆነበት ምክንያት ምንድነው ያላችሁ እንደሆነ ለብዙ ሺህ ዓመታት በበረዶ ስር ታፍኖ የቆየው ውሃ በብረት ማለትም በአይረን የበለጸገ በመሆኑ ነው ተብሏል። ይህ ጨዋማ ውሃ አየር ላይ ሲወጣ በውስጡ ያለው ብረት ከኦክሲጅን ጋር በሚገናኝበት ወቅት ዝገት ይዞ ወደ ቀይ ቀለም ይቀየራል ነው የተባለው። ይህ ድንቅ ፏፏቴ ልዩ የሚያደርገው ሌላው ነገር በውስጡ ብርሃንና ኦክሲጅን በሌለበት ሁኔታ ለሚሊዮን ዓመታት የኖሩ ረቂቅ ህዋሳትን ወይም ማይክሮብስ በውስጡ መያዙ ነው ሲባልም ተገልጿል። የዘርፉ ሳይንቲስቶችም ይህንን በማጥናት በሌሎች ፕላኔቶች ላይ ህይወት ሊኖር ስለሚችልበት ሁኔታ ፍንጭ ለማግኘት እየሞከሩ ነው ተብሏል። ይህ ልዩ የተፈጥሮ ክስተት በአሁኑ ወቅት በአየር ንብረት ለውጥ ሊጎዳ ይችላል የሚል ስጋትም ተፈጥሯል በሚል እየተነገረም ይገኛል። Wannabe YouTube is the best place for entertaining and informative content. Subscribe Wannabe YouTube.